እሺ ልጆች በዚህ በቪዲዮ የምናየው ኤሌመንተር ላይ ፕሮቨርሽኑን እንዴት አድርገን መጠቀም እንችላለን በነፃ የሚለው ነው። ነገር ግን ሪኮመንድ አይደረግም። ምናልባት ትልልቅ ፕሮዳክሽን ሬዲ የሆኑ አፕሊኬሽኖችን ለመስራት ሪኮመንድ አይደረግም። ነገር ግን ምናልባት ለቀለል ያሉ ለግል ስራዎቻችሁና ለተለያዩ ነገሮች ለቀለል ላለ ስራ እንዲሰሩበት መጠቀም ትችላላችሁ። ግን ያው ሞር ሪሰርች ብታደርጉ እመክራለሁኝ። ግን ፕሮ ኤሌመንቱን አድርጋችሁ በነፃ መጠቀም እንደምትችሉ ብቻ አሳያችኋለሁኝ። ግን ተጠቅማችሁ ለሚፈጠረው ችግር እኔ ተጠያቂ አልሆንም። ሞር ሪሰርች አድርጉ፣ አንብቡ። እንዴት አድርጋችሁ መጠቀም እንደምትችሉ ብቻ እኔ ግን አሳያችኋለሁኝ ማለት ነው። እሱን ለመጠቀም የመጀመሪያ ስራችን የሚሆነው ፕሮ ኤሌመንቱን በነፃ እንዴት እናደርጋለን፣ ክራክ ቨርሽኑን የት እናገኛለን የሚለውን የመጀመሪያ የምናገኘው ፕሮ ኤሌመንትስ ዶት ኦርግ የሚላለ እዚህ ጋር ገብተን ዳውንሎድ እናደርጋለን ማለት ነው። ኢንተርኔት ላይ ትገቡና ፕሮ ኤሌመንት ብላችሁ ሰርች ታደርጉታላችሁ። ፕሮ ኤሌመንትስ ብላችሁ ሰርች ታደርጋላችሁ። ከዛ ፕሮ ኤሌመንትስ ዶት ኦርግ የሚለው እሱ ጋር ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሲመጣላችሁ ነው ኢንተርፌሱ። ዳውንሎድ ትሉታላችሁ፣ ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ቀጥታ ፕለጊናችሁን አፕሎድ ታደርጉታላችሁ። እኔ ኦልሬዲ ስላወረድኩት እንደዚህ ድራግ አድርጋችሁ ቁጭ ታደርጉታላችሁ፣ ወይንም ደግሞ ብሮስ ማድረግ ትችላላችሁ። ከዛ ኢንስቶል ታደርጉታላችሁ ማለት ነው። አፕሎድ አድርጎ ከጨረሰ በኋላ አክቲቬት የሚል ይመጣላችኋል። ከዛ አክቲቬት ታደርጉታላችሁ ማለት ነው። አክቲቬት ካደረጋችሁ በኋላ የትኛውም ኤሌመንተር ውስጥ ያለ የምትሰሩት ፕሮ የነበረው ቨርሽን ሎክድ የነበረው በሙሉ ይከፍታል ማለት ነው። አክቲቬት ሲያደርግ የተወሰነ ይቆያል። አሁን ኦልሬዲ አክቲቬት ከሆነ በኋላ ኤረር እያሳየ ነው። ኦልሬዲ ምን እንደሆነ አላውቅም። ብዙ ጊዜ ኤረር አይከሰትም ነበር፣ ኦልሬዲ ጠፋ ማለት ነው። ሪፍሬሽ ታደርጉት ይጠፋል። አሁን ኦልሬዲ ይሄ ፕሮ ኤሌመንቱ አክቲቬት ሆኗል። ስለዚህ ከአሁን በኋላ መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር አሁን ይሄንን እየሰራሁት የነበረውን እንደገና ሪፍሬሽ ላድርገው። ሪፍሬሽ አድርገው ሴቭ አድርጓል ብዬ አስባለሁ እንደ ድራፍት። ከዛ በኋላ ሎክድ የነበረው በሙሉ እንደ አዲስ ተቆልፎ የነበረው በሙሉ ክፍት ሆኖ ይጠብቀናል ማለት ነው። ኦልሬዲ ክፍት ይሆናሉ ማለት ነው። እሺ በፕሮ ኤሌመንት ነው ኦልሬዲ ኢንስቶል ካደረግነው በኋላ እዚህ ጋር ፕሮ ብለው የነበሩ ሎክድ የነበሩ በሙሉ እነሱ ኦልሬዲ ክፍት ይሆናሉ ማለት ነው። ለምሳሌ እዚህ ጋር ስንገባ ስታይል ጋር ገብተን ወይ ታች የአድቫንስድ ላይ ገብተን ስታይል የሚል ነገር ነበረ ሲኤስኤስ፣ እሱ አሁን ክፍት ነበር። አሁን ኦልሬዲ የራሳችንን ሲኤስኤስ አድ ማድረግ እንችላለን ማለት ነው። የትኛውም ፕሮ የነበሩ ለቀላል ፕላትፎርሞች ወይም ቀላል የሆኑ የግል ዌብሳይቶችን ለመስራት ፕሮ ኤሌመንትን ከዚህ አውርዳችሁ በነፃ መጠቀም ትችላላችሁ። ነገር ግን ኢንተርናሽናል የሆኑ ካምፓኒዎች ምናምን በሚሆኑ ሰዓት ግን ኤሌመንተር ፕሮን እንዲገዙ ሪኮመንድ ማድረግ አለባችሁ ማለት ነው፣ በግዥ ቢጠቀሙ። ምክንያቱም ከላይሰንሲንግ አንጻርም ላይሰንሲንግ ሊጠየቁ ይችላሉ፣ ከኮፒራይት ኢሹ አንጻርም። ሌላውንም ደግሞ ሞር እሱን የትኛውንም ኤአይም ወይም ሪሰርች ማድረግ ትችላላችሁ። ሊኖሩ የሚችለው ሳይድ ኢፌክት ሊኖር ስለሚችል ክራክ ቨርሽኖች መጠቀም ሳይድ ኢፌክት ይኖረዋል። ስለዚህ እናንተ ከዚ አንጻር ግን ለግል ፐርሰናል ዌብሳይቶች እና ቀለል ዌብሳይቶች መጠቀም ትችላላችሁ። ጠቃሚ ነው ብላችሁ ካመናችሁ እስኪ ሀሳባችሁ መግለጽ ትችላላችሁ።